ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን እግዚአብሔር የከበረና የተመሰገነ ይሁን ማለት እንወዳለን። ውድ የቻናሌ ቤተሰቦች እንግዲህ ከሰሞኑ እጅግ በጣም አስገራሚና አሳዛኝ የሆኑ ዜናዎች እየወጡ ይገኛሉ። እሱም ምንድን ነው ካል እጅግ በጣም የምንወደው ነጻነት ወርቅነህ ቤተሰቦች እህትና ወንድሞቹ ማለት ነው በነፂ የሞት ምክንያት አድርገው የነፂ ሞት በየሚዲያው ላይ እየወጡ አንዳንድ ነገሮችን ሲሉ ነበረ። እህቱ መሰረት ወርቅነህና ወንድሙ ወንዶሰን ወርቅነህ እንግዲህ እነሱ በተናገሩት በየሚዲያው ላይ እየወጡ የሰው ስም አነሳችሁ፣ አጠፋችሁ እንዲሁም ላልተፈለገ ነገር አጋልጣችኋል በማለት በሕግ ክስ ቀርቦባቸው በሕግ ቁጥጥር ስር ውለዋል ማለት ነው። እንዲሁም ደግሞ እግረኛው ሚዲያ የሚለውን የሚያቀርበው ተክለ ሃይማኖት አዳነ የተባለ ወንድማችንን እንግዲህ በእግረኛው ሚዲያ ላይ ሁላችሁም እንደምታውቁት ተስፋ አለኝ ማለት ነው። ተክለ ሃይማኖት አዳነንም ከሰሞኑ አላስፈላጊ የማሽቃበጥ አይነት ወሬን አበዛክ በሚልና አንዳንድ ጉዳያቸው በሕግ የተያዘ ሰዎችን እያቀረበ ቃለ መጠይቅ አድርጎ አላስፈላጊ ነገር እያወራ እንደሆነ ነው የተሰማው። እንግዲህ በፊንቴክ የማስታወቂያ ስራ ላይ የተያዙ አርቲስቶች ነበሩ። እነ ሰራዊት ፍቅሬ፣ እነ ሰለሞን፣ እነ ዳንኤል ተገኝን አቅርቦ ነበረ። በዛ ላይ በተመለከተ ጉዳይ ከሰሞኑ እሱንም ተጠያቂ አድርጎት ወደ እስር ቤት መግባቱም ይታወቃል። ውድ የቻናሌ ቤተሰቦች ለቻናሉ አዲስ የሆናችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እነዚህን ሁለቱን ጉዳይ እስከ መጨረሻው ድረስ አጠር አድርጌ ይዤላችሁ ወደ እናንተ መጥቻለሁ። እናንተም እስከ መጨረሻው ድረስ አብራችሁኝ እንድትሆኑ በአክብሮት እጠይቃለሁ። እጅግ በጣም የምንወደውና የምናከብረው አርቲስት ነጻነት ወርቅነህ ነፍሱ በሰላም ትረፍ ማለት እወዳለሁ። በቅድሚያ እህትና ወንድሞቹ በኢቢኤስም በተለያየ ሚዲያ ላይ እየቀረቡ እንዴት አሳዛኝ የሆነ ታሪክ እየተናገሩ እንደነበረ ሁላችንም ሰምተናል። ታዲያ አሁን ላይ ነገሩ ትንሽ ከተረሳና ከቆየ በኋላ እህትና ወንድሞቹን እየወጣችሁ በየሚዲያ ላይ ያልሆነ እና ተገቢ ያልሆነ ንግግርን ስለተናገራችሁና የምር ሁሉም እውነታና ትክክል አይደለም የሚሉ መረጃ ወጥቶባቸው የሰው ስም በማጥፋትና በማጠልሸት ላይ ክስ ተመስርቶባቸው እጃቸውን ለሕግ እንደሰጡም ተሰምቷል። እንግዲህ እጅግ በጣም የምንወደውና የምናከብረው አርቲስት ነጻነት ወርቅነህ እህቱና ወንድሞቹን እስር ተመልክቶ አሁንም ጉዳዩ ወደ ሕግ ቀርቦ እየወጡ ያሉ መረጃዎች በጣም አላስፈላጊ የሆኑ ንግግሮችን የተናገረው እነማንን ነውና እነማን ናቸው ወደ እስር የዳረጉት የሚሉም ብዙዎች ናቸው። እና አሁን ላይ ግን ያም ሆነ ይህ ስማቸው የጠፋው የተነገሩላቸው ሰዎች ይታወቃሉ። ናስኒና ቤተሰቦቹ የሚስቱ እናትና ሚስቱንም ጨምሮ አሳዛኝና አነጋጋሪ የሆነ ጉዳይን የነፂ እህትና ወንድሞች ወደ ሚዲያ አውጥተው የተናገሩ ቢሆንም አሁን ላይ ሰው የተነገረብኝ ነገር ትክክል አይደለም፣ በሕግ ሊታይልኝ ይገባል በማለት ወደ እስር ቤት እንደወሰዷቸውም ተገልጿል።